ቡቼ ቆይ ምን ያደርጋል? አንተ ሚሊዮን እንዳመጣው ቆይ ሚሊዮን አንተ ቆይ ሳደም ነገር አለ ንገረኝ። ምንድነው እሱ ልንመታ ነው በቃ የመጣው። እሺ ንገረኝ። እኔ ለምን ነው ልትመታኝ የመጣው? በቃ ጥሩ ስራ እየሰራ ስላልሆነ ተልከን የመጣው ነው። ኦኬ ጥሩ ንገረኝ። ስንት ብር ተከፈለ ንገረኝ። 5000 ብር ተከፍሎኛል። ለ5000 ብር ነው የሰውን እንት ይወስ ብገባው ጥጋብ ሚል አንተ እንደዚህ ልለምጠጠ እንዴ? ይኸውልህ እኔ ሰበብ ትሆንብኛለህ። እኔ በቃ ልንገርህ ብራዘር ተረጋጋ እኮ ተናገር። በቃ እኮ ተረጋጋ። ምንድነው? እሺ ቶሎ በል ንገረኝ። ቆይ ሊያወራ ነው መሰለኝ። ተው ብትባል እምቢ አልክ አንተ ብቻ። ዶንቆሮና አንተን ለመጠበቅ ነው እዚህ ጋር የተቀመጥኩት። ትናንትና ቀን ሙሉ ነግሬ ሄድኩኝ። ድጋሜ ማስፈራሪያ ዛቻ አሁንም አታቆምም ነው? አንተን ለመጠበቅ ብዬ ነው ያንን ያደረኩት። እኔ ባዶ ቤት ውስጥ ቆልፌ ምንም ነገር እንዳታወራ ላድርግ ነው አንተን? አንተ የግዘው ነኝ ያልከኝ በስተክክል። እስኪ መታወቂያ ነው ትላንትና የሸወድከኝ። ይኸውልህ እዩት ከሌሎች ጓደኞች ለጌታ አድርጌ ያየው። ይኸውልህ የግዘው እንዳልሆን ካውቂያለሁ። ኤርሜላ የቀጠረች ሆዳም ነው። ጠገል ለነገር ነው ዛሬ መጣሁት። እዚች ጋር ምንም ዛቻ ምናምን ትላንትና የፈራንበት እዩት። ስለ እውነት ነው ትላንትና ፈርተን ታወራቸው ነገሮች እንዳል አግባብ እንዳልሆኑ ማወቅ አለብን። ምን እስከምትሆን ነው የምጠብቀው? አንተ ምን አገባችሁ እናት? ስለ ኤርሜላ ቀጥራ ነው። ሄርሜላ ከህግ አግባብ ውጪ የሆናችሁ ስለሆነ እኮ ነው እየተናገርኩ ያለሁት። አንተ የግዘው አይደለም በሚገባ ነው የግዘው ኮንክ እና መታወቂያውን በስነ ስርዓት አሳየኝ። ትላንትና የሸወድከኝ ይበቃል። ይሄ መታወቂያ ፎርጅድ ያሰራውን ወደዛ አድርግልኝ እና ማለት ነው። አንድ ነገር ነገር ትላንትና እስከ መጨረሻው ድረስ ማስጠንቀቂያ ነግሬታለሁ። ሰው ያስደበደበች ጀምራለች አይደል? እኛንም ልደበደቡን ነበር የመጣችሁት አይደል? አንድ ነገር ቢኖር አንተ ለመደብደብ አይደለም። ለመደብደብ ቢሆን ኖሮ እዛች ጋር ብዙ አይነት እርምጃ እንወስድብህ ነበር። አንተ በህግ አግባብ የምታደርጉት ነገር ልክ እንዳልሆነ ልነግርህ ነበረ የመጣሁት እኔ። ቁጭ በል ቁጭ በል እዩት። አንዴ ለከኛ ቁጭ በል ሰማኝ። ቁጭ በል እናውራ። ቁጭ በል በእናትህ ልቀቀኝ። አንተ ጭራሽ ልታስፈራራኝ ነው? ዛሬ አንተ ፈልጌ ነው የመጣሁት እዚህ ቤት እየጠበቅኩኝ ነበር እንደምትመጣ ስለማቅ ማለት ነው። ጥጓን ነግሬታለሁ ለኤርሜላ። አንተ ደግሞ ከዚህ በኋላ እኔ ልታስፈራራኝ ምንም ልታደርገኝ አትችልም። ሴት ልካ ደግሞ እንደዚህ አትሁንሽ ሰነግርም ማለት አንተ የምትናገረው ነገር እየተና ለጥሩ ነገር ለመስራት ሽንት በሽንት እናድርግ እንዴ? አንተ ልጅ አጣራፍ ነው መፈራ አይነሳው። ትናንትናም የህግ ሰው መስለኝ ነው እንጂ ጭራሽ እንደዚህ ከጥፍሪ ጭቃ አልቆጥራችሁ። ምን ልታደርገኝ ነው? ምን ልገለኝ ተማምነህ ነው አንተ እንደዚህ አፍህን ከፍተህ እያወራህ ያለው? ምን ተማምነህ ሁለታችሁ ላይ ተኩስ ይችላል ዛሬ ሁለታችሁ ላይ ተኩስ። አንተ ማን ሆነህ ነው የምትተኩሰው? እጄን አትንካኝ። ማን ሆነህ ነው የምትተኩሰው? ተብታለህ እንዴ? ይሄ እኮ ገለባ ነው። በእናትህ እኔ ህግን አክብረን ስለሆነ እንጂ አንተን ማለት ነው እንደዚህ እንጠፈጥፋለን። ህግን ካከበራችሁ የኤርሜላ ቅጥረኛ ሆናችሁ አመጡ። እጄ ልቀቀኝ። ቆይ ተው ይችላል። ተረጋጋ። እሺ ምሮ የምትፈልጉት ማለት ከኛ አሁን ምን እንዳደርግ ነው? ስርዓትን ያዝ። ኤርሜላ ነው ስርዓት ማለት ኤርሜላን አላስፈራራት ነው። ማስፈራራት ብቻ አይደለም አጠገቧ እንዳትደርስ ባገኛት ገላታለህ። አጠገቧ አይደለም ቴክስት እያደረግክ ነው ያለኸው። የተለያዩ ነገሮች እኮ ቴክስት እያደረግኩ ነው። ትናንት አይበቃም? የትናንትናው ነገር አይበቃም? ላንተ አይበቃም ነው? ኦኬ አይበቃም ወይስ እንደ ሌሎች ጓደኞች እንደነበሩት አንተ እንትን ምናምን ነገር አስገብተሽ የህግ ሰው መስለኝ ነው ትናንትና ያከበርኩ እንጂ ፈርቼ አይደለም። አሁን የህግ ሰው ሆንኩኝም የትኛው ማከር ሰው ብሆን አንተ እኔ የምልህን ነገር ታደርጋለህ። ከዚህ ሰዓት እኔ ደግሞ የምነግርህ ነገር ሄርሜላን ራሷ በዛ ብትመጣ በዚህ ሰዓት በፊት ለፊት በጥፊ ልመታ ትችላለህ። የዛኔ ተጨራረስና የማዝንልህና ከየት ነው የምታመጣችሁ? ከዚህ ራቁትህን በጣም ረጅም ጉዞ ነው ማስጉዝህ። ባዶ ራቁትህን ብዙ ነገር እየተነካተነ ያልክ ማለት ነው። ታውቃለህ እንደው ማለት እንዴ ነው እዚህ ታወራለህ። መጣቱ ለቀኝ ተው። ይኸውልህ ታወራለህ እንዴ? አይኔን ነበር ማጥፋት። ሁለተኛ አጠገቧ ጋር ድረስ ለሚደርስባችሁ ነገር ግን ማለት ነው ምንም ነገር አታመጣም። ምንም አታመጣም። ምንም ነገር አታመጣም። ጭራሽ ሄርሜላን እኛ ይዘን ምን ልንሆን? እኛ እርግጠኛ ነህ? በጣም እርግጠኛ። ታዝንበታለህ? በጣም ምንም አላዝንበት። አንተ ለራስህ አስበህ ተከፍሎ አተውም እንዴ? አንተ ለሊና ሰራም የሰው ህይወት ላይ የምትበጠብጠው ነገር አተውም እንዴ? አንተ ሌላ ነገር እንዳትናገር ተዋቸው። በቃ እነሱ ተስማምተዋል። በቃ በኋላ ታወሩኛላችሁ። አሁን እነሱ ተስማምተዋል። ተዋቸው በቃ። ከሄርሜላ ራስ ውረድ። እነሱ ተስማምተዋል። በቃ የሰው ህይወት ለምን ትበጠብጣለህ? ለምን የራስህን ህይወት አታመጣም? አንተ የሆነ ቀርቀባ አንተ ተቀጥረህ መተህ እኔን ልመክረኝ ነው? ለአንተ የሚጠቅምህን ነገር ነው እያደረኩልህ ያለሁት እኔ
ለኔ የሚጠቅመው ነገር ማለት እንዳልጎዳ ለተመቱኝ ያስፈራራችኝ ነው። ምንም ነገር እኔ ምን አንተን ለመግረፍ አሁን አንተ በላይ ዱርዬ መሆን ይችላል። አሁን አንተን ለመምታት አሁን እኛው እንትን ማለት አንተ በላይ ዱርዬ ከናንተ በላይ ተደባዳቢ መሆን ይችላል። ያሳለፍነው ነገር ነው። ምንድነው ግን አንተ ቆይ እንደዚህ የተተማመንከው? ቆይ ማረቆይ ተዋጋት ከፍላላችሁ ይችላል። ተው ለዚህ ዋጋው ማለት ነው በንግግር ነው በቃ የሚሆነው። አረ ይሄን አፈር ማብላት ነው። ቢመታ ምንም ገለባ ነው። ምንድነው ቆይ ኮንፊደንስ እንደዚህ ኮንፊደንስ የተሰማ ምን ሆነ ነው? ቆይ ምን ሆነ ነው እንደዚህ ኮንፊደንስ የተሰማ? እናንተም ሰው ናችሁ እኔም ሰው ነኝ። ለምሮም አይሰማ አንተ እንደዚህ ናሻለን ለሰነዘርባችሁ እኮ ይችላል እናንተ እንደምትሰነዝሩት ግን እኔ ውርጋጥ አላሳደገኝ። ይሄ ስለሆነ ነገር ከዚህ ነገር አታውራ። ያንዳንዱ የሚፈጠርብህን ነገር ለአንተ መጥፎ ነው የሚሆንብህ። የህግ ሰው ነኝ ምናምን ብለህ ፌክ መታወቂያ ሰርተህ ምናምን የሁሉ ነገር የምታደርገው እሷ ግን የሰውን ህይወት ለመበጥበጥ የኛ አቅም ነው። ይሄ ድንባት ርቀት ነው። እናንተ አንድ ተራ ናችሁ። ይቅርብ ማለት እናንተ ኃይለኛ ናችሁ ነው። የኛ ስብስባችን በጣም የተደራጀ ነው። ትበላሻለህ ይኸውልህ። እሺ እንዳለ ስብስቦቻችሁ ማወቅ ፈልጋለሁ። ይዛቸዋቸው ነው እነሱ ከመጡማ አንተ ማች ነው ዱቄት ነው የምትሆነው። የሆነ ነገር ሳይደርስባችሁ ማለት ነው ከዚህ ከተማ እንድትወጡ ላስጠነቃችሁ ነው የመጣሁት ወደ መጣችሁበት ማለት ነው። ጭራሽ አንተ ዛቻ ዛሬ የጠበቅኩ እዚህ ለዛ ነው። አሁን እዚች ጋር እንድትመታኝ ወይ የሆነ ነገር እንድታደርገኛለህ እኔ ሰበብ እንድትሆኑ ምናምን አልፈልግም። ያዘ የትም ነገር እንዳይንቀሳቀስ አንዴ ልደውል እስቲ። ኧረ ደውል፣ የትም ደውል። ትምጣ እንደው ሄርሜላ እንድታስመጣው ትፈልጋለህ ሄርሜላን ጥሯት ትምጣ። ሄርሜላ ሄሎ መቤት ወጣቴ አላርፍ ብሏል። ምን እናደርገው? ወይ ፈቃዱን ስጭንና እንገላግረው። ጥራት ራሷን ትምጣ እዚህ። ምናሺ ናስቲ ለቀቀኝ። ቆይ እንዴ አንተ ለምሮ ጸብጸብ ሚደ ይወገድ እንዴ ይወገድ ናና መታ ታስወግደኝ እስቲ። አፉን አስቆልፎ ወስደን ይወገድ ወይ እየበጠበጠ ያለው አንተ አፉን ዝጋ። ከዚህ በኋላ እጅ ለቀኝ። አንድ ፍቃድ ነው የምንጠብቀው። አታወራም። ከዛ በኋላ አታወራም። አንድ ፍቃድ ነው የምንጠብቀው። ነገር ልንገርህ ሂድና የምታስፈራራውን አስፈራራ ከቻላችሁ ማለት ነው። ዛሬ እዚህ ከተማ ሳትገደል ለቀም ትወጣ ከሆነ ሂድ። አንተ እንዴት ነው የምትሆነው? ማን ነው የሚገለን? ማን ነው የሚገለን? እኔ እገላለሁ። ማን አንተ? እቶ አረ ይሄ ወጣው ተው ቡቼ ቆይ ምን እያደረገ ነው? አንተ ሚሊዮን እንዳመታው ቆይ ሚሊዮን አንተ ቆይ ሰበብ ይሆናል። አንተ ና ሚሊዮን ቆይ አንዴ እንዳመጣ አይመለከትም። አንተ አውሩ ቆይ አንዴ የህግ ሰው አንተ ናችሁ። ና አንዴ ለቃቸው እየልቶ ተመረከክ አንተ የህግ ሰው ትላንት እንደዛ እኛን ያስፈራራችሁት አይደለም። ሚሊዮን ቆይ ውሃ አንጣስ አንተ ማን ስለሆንክ ነው? አንተ ማን ስለሆንክ ትላንት ያው ተንበርከክ በስነ ስርዓት ሄርሜላ ልካ ማን ነው የምትለው? አንተ ቆይ እሷ ራሷ እንደ ኃይለኛ ቦስ አውራ ተንበርከክ በስነ ስርዓት እንደው ሰው የምታየው ራሷን ማን ናችሁ? ቆይ እናንተ እንዳለ እስቲ አውልቅ። ማክሰል ተልከን ነው አውልቅ። የማሽከር ነህ ተልከን ነው የማሽከር ነህ ሄርሜላ አሽከር ነው ወይ? አሁን እስቲ እንደቀደሙ አፋችሁን ክፈቱ። ሄርሜላ ቡችሎች እኔ እኮ ቴክስቱ ሳይ ነው እየለ መጣው ማርያምን ወይኔ እኔ ደግጬ እንደመጣው እኔ ከጣውት ጀምሮ የጠበኩት ነበር እና ፎርጅድ እንደሆነ ያሳየ መጣው። ስንት ብር ሰጥቻችሁ? ሄርሜላ ስንት ብር ሰጥቻችሁ? ንገረኝ ብቻ። አሁንም በዚህ ልክ አንነጋገር በዚህ ልክ አንነጋገር። ይኸውልህ እኔ አሁን የታገሱ በስትክክል ሚስጥሩን ይኸውልህ ፖሊስ ጣቢያ እንወስዳቸዋለን ከምታሰሩ ያለበለዚያ ማለት ነው። እኔ ማሳሰር አልፈልግም አሁን ማለት ነው። አንተ ለህሊና የምትኖር አይነት ሰው መሆን ነው እንጂ ያለብህ አንድ ትዳር ለማፍረስ ተቀጥረህ መተህ እኛን በህጋዊ ሰው አስመስለህ ለመደብደብ ትሞክራለህ እንዴ? ስንት ልትከፈል አትፈልገዋል? አንተ ጥጋብ ይላል ምንድነው? ጥጋብ ይላል ወይ? አሁን አውራ ቅድም ያወራውን ተወረብ ቆይ ያው እያደረጉ ያለው ሚስጥር ነው ይናገር። ምንድነው የላከቻችሁ ሄርሜላ? ምንድነው አላማው? አንተ እንደዚህ ከሆነ አንድ ተናገረ ለብቻ እናወራ። ወይኔ አሬውን ነገር በላችሁ። አትናገርም እንዴ አንተ? ምንድነው ለብቻ የምትለው? መደባደብ ፈልገህ ነው? ምንድነው አላማችሁ ምንድነው? ከዚህ በኋላ ማን ነው የሚመጣው? እውነቱን የምትናገር ከሆነ ትለቀቃለህ። ማትናገር ከሆነ ግን ተቀጥቅጠ ዱቄት ሆነ ከዚህ ከተማ ትወጣታለህ፣ ወደ መጣበት ማለት ነው። ከኔ መጣው የት ሀገር ልጅ እናንተ አታወራም እንዴ? እኔ ከአዲስ አበባ ነው የመጣው። ለቢዝነስ ማለት ነው፣ ለስራ ነው። እንደዚህ ነው ስራ። ይሄ ነው ሰው ማጋደል ማባላት ነው ስራ። ሰውን ለመደብደብ
ከዚህ በኋላ ለምሬ መጣው ምንድነው? አንተ አትናገርም፣ ትናገራለህ። ንገረኝ። ምንድነው? እሱ ልንመታ ነው በቃ የመጣው። እሺ ንገረኝ። አሁን እኔ ለምን ነው ልትመታኝ የመጣው? በቃ ጥሩ ስራ እየሰራ ስላልሆነ ተልከን የመጣ ነው። ኦኬ ጥሩ ስራ እየሰራ አይደለም ተብሎ ነው የተነገራችሁ? አዎ ማን ነው ስለሆነ ማን ይላከ ተናገር። እኛ ቦል ላይ ነው የተከፈለን። ለምጭ እንዳለቀ ንገረኝ። ፎቶ ይመጣል የሱን ፎቶ ነው። አሁን እኔ ልንገራችሁ አይደል? አንተ ፊት ላይ ምናምን ጠባሳ እንዲኖር ትፈልጋለህ? አንዴ ስማኝ፣ ምንድነው አላማችሁ? እዚህ ቡታጀራ ድረስ የመጣችሁበት አላማ ምንድነው? የህግ ሰው ነን ብሎ የህግ መታወቂያ ፎርጂድ እስከ ማሰራት ድረስ ያስመጣችሁ ነገር እኔን ለመምታት ወይ እኔና ቡቼ ለማስጠንቀቅ ብቻ እንዳልሆነ አውቃለሁ። ምንድነው ሌላ ሚሽናችሁ? አላማችሁ ምንድነው? ቶሎ አላማችሁን ንገሩን። በጣም ብዙ የሚያውቁት ነገር አለ። ሌላም ሰው ታረጉ ያሳዋችሁ ምንድነው? ንገረኝ። እኛ የተነገረን በሱ ነው። ማን ነው የላከሽ? ሴት ነው ወንድ ነው? እኛ ንገረኝ። ይኸውልህ ብራዘር ወንድ ነው ሴት የላከሽ? ወንድ ነው ሴት የላከሽ? ብትገሉ አሁን ንገረኝ። ተናገር። አናገርም በቃ ነገርኳቸው። አሁን ማውቀው ስንት ብር የተከፈለ ንገረኝ። 5000 ብር ተከፍሎኛል። ለ5000 ብር ነው የሰውን ይወስ ምገባው? ቡቼ ስለዚህ አሪፍ ነገር እያወራህ አንተ አታወራም? ቅድም አፍን እየደነፋን ነበር እንዴ? አታወራም? ነገርኩህ አይደል እንዴ? እኮ ዱላውን ልቀቀው። እንደዚህ ለመጥጣለሽ አታወራም እንዴ? ቶሎ ተናገራ። ምንድነው ፈልጉ? ምንድነው ሐሳብ? ከዚህ ሐሳባችሁን ብቻ ነገሩና ምንድነው የተለየ ነገር ነው የለኝም። ገንዘብ ብቻ ስለተከፈለ ነው የመጣው? ስንት 3 ሺህ ብር ለአንተ ደግሞ? ለኔ 100 ሺህ ብር ነው። 100 ሺህ ብር ነው የሚሰሩት እነሱ። በአንተ ስር በእኔ ስር ናቸው እነሱ። አይገርም? ይሄ ዋና ነው። እነ ኖቤልን የሚያስደበደባችሁ ይሄ ነው ማለት ነው። ጥጋብ ጥጋብ የሚል አንተ እንደዚህ ልለምጠጠ እንዴ? ይኸውልህ እኔ ሰበብ ትሆንብኛለህ። እኔ በቃ ልንገርህ ብራዘር፣ ተረጋጋ እኮ ተናገር። በቃ እኮ ተረጋጋ። ምንድነው? እሺ ቶሎ በል ንገረኝ። ቆይ ሊያወራ ነው መሰለኝ። አሁን ተናገርና በቃ ያለውን ነገር ዝም በቃ ተከፍሎ ነው የመጣው ነው አላ ነገር ራሱ እኮ ተከፍሎ ነው አይመጣው? ተከፍሎኝ ነው። ከዛ ምንድነው አሁን ከዚህ በኋላ ደግሞ ልትሰራ ያሰብከው ምንድነው? እያንዳንዱ ነገሮችን እንድታቆሙ ነው በቃ ከሄድ ያለ ያረስ እንድትወሩ ሌላስ ሌላ የተለየ ነገር ከዚህ በኋላ ነገር ሌላ ደግሞ ያሰብከው ሌላ ከዚህ በኋላ ደግሞ ያሉ ሰዎችን ማን ናቸው? ሌሎቹ ሴት ናቸው ወንድ ናቸው? ከዚህ በኋላ ተሰራው ያሰባችሁ ነገር አሉ የሚረብሹት በጠቅላላ እንትን ማን ነው ንገረኝ። ለጊዜ የተሰጠን ተልእኮ እናንተ ላይ ነው ብራዘር። እናንተ ነው የተሰጠን ለጊዜ የተሰጠን ተናገር። ሌላ የሚያስከው ሚስጥር ሌላ የለም። ፖሊስ ጣቢያ መግባት ትፈልጋለህ? ፖሊስ ጣቢያ መግባት ምንም ወይስ ወደ ሀገር ልሸኝ? እውነቱን ያለውን ነገር በአጠቃላይ ነገር አዲስ አበባ ቢሄድ ይኸውልህ ማን ነው ስለዚህ ብታስገባኝ ተረጋጋ። እያወራን ነው እኮ በስልክ ተናገር። አዲስ አበባ ብንሄድ ማን ነው ፖሊስ ጣቢያ ብታስገባኝ እኔ የምናገረው ይሄ ነው። በቃ ለጊዜ የተሰጠን ተልእኮ የእናንተ ብቻ ነው። በቃ እናንተ ማንበጫ ተናገር። ውስጥ ላይ ያስተውቃ ሌላ የተላከ በሚሻል ለጊዜ የተሰጠን እናንተ ማንበጫ ምንድነው? ትናንትና የሩታ ወንድሞች የተመቱት የእናንተ አባል ናቸው? አንተ ነው መራቸው? እሺ እንደዚህ አይነት ነገር እንዴት ትሰራላችሁ? ውሾች ተከፍሎን ነው። ተዳምነው እንዴት ትሰራለህ እንደዚህ አይነት ነገር? ይሄ እኮ ላይፋችን ነው። እንዴት ትሰራለህ? ቆይ ተነስ ና